መጽሐፈ ዕዝራ ምዕራፍ 5 ለዳርዮስ የተላከ የተንትናይ ደብዳቤ። በዚያን ጊዜ ነቢዩ ሐጌና የአዶ ልጅ ነቢዩ ዘካርያስ በይሁዳና በኢየሩሳሌም ለሚኖሩ አይሁድ ከእነርሱ በላይ በሆነው በእስራኤል አምላክ ስም ትንቢት ተናገሩላቸው። ከዚያም የሰላትያል ልጅ ዘሩባቤልና የዮሴዴቅ ልጅ ኢያሱ በኢየሩሳሌም ያለውን የእግዚአብሔርን ቤተ መቅደስ እንደገና ለመስራት ተነሱ። የሚያግዟቸውም የእግዚአብሔር ነቢያት አብረዋቸው ነበሩ። በዚህ ጊዜ በኤፍራጥስ ማዶ ገዥ የነበረው ተንትናይ ሰተርቡዝናይና ተባባሪዎቻቸው ሄደው ይህን ቤተ መቅደስ እንደገና ለመስራትና ውቅሩንም ለመጠገን የፈቀደላችሁ ማን ነው ሲሉ ጠየቋቸው። ደግሞም ይህን ሕንፃ የሚገነቡት ሰዎች ስም ማን ይባላል በማለት ጠየቋቸው። የአምላካቸው ዓይን ግን በአይሁድ መሪዎች ላይ ነበረ። ነገሩ ወደ ዳርዮስ ደርሶ የጽሑፍ መልስ እስኪያገኙ ድረስ አልተከለከሉም። በኤፍራጥስ ማዶ ገዥ የነበረው ተንትናይ ሰተርቡዝናይ ተባባሪዎቻቸውና በኤፍራጥስ ማዶ የነበሩ ሹማምት ለንጉሥ ዳርዮስ የላኩት ደብዳቤ ቅጅ ይህ ነው። የላኩትም ደብዳቤ እንዲህ የሚል ነበር። ለንጉሥ ዳርዮስ የከበረ ሰላምታ እናቀርባለን። የታላቁ አምላክ ቤተ መቅደስ ወደሚገኝበት ወደ ይሁዳ አውራጃ ሄደን እንደነበር በንጉሡ ዘንድ የታወቀ ይሁን። ሕዝቡ ቤተ መቅደሱን በታላላቅ ድንጋዮች እየገነቡና ቅጥሩንም በወፍራም ምሰሶች እየሰሩ ነው። ሥራው በትጋት በመከናወንና በእነርሱም አመራር በመፋጠን ላይ ይገኛል። እኛም መሪዎቹን ይህን ቤተ መቅደስ እንደገና ለመስራትና ይህንም ውቅር ለመጠገን የፈቀደላችሁ ማን ነው ብለን ጠየቅናቸው። የመሪዎቻቸውን ስም በጽሑፍ እናሳውቅ ዘንድ ስማቸውን ደግሞ ጠየቅን። ሰጡን መልስ ይህ ነው። እኛ የሰማይና የምድር አምላክ አገልጋዮች ነን። አሁንም እንደገና የምንሰራው ቤተ መቅደስ ከብዙ ዘመናት በፊት ታላቁ የእስራኤል ንጉሥ ሰርቶ የጨረሰውን ነው። ነገር ግን አባቶቻችን የሰማይን አምላክ አስቆጥተው ስለነበር ለባቢሎኑ ንጉሥ ለከለዳዊው ናቡከደነጾር አሳልፎ ሰጣቸው። እርሱም ይህን ቤተ መቅደስ አፈራርሶ ሕዝቡን ወደ ባቢሎን አፈለሰ። ይሁንና ቂሮስ የባቢሎን ንጉሥ በሆነ በመጀመሪያው ዓመት ይህን የእግዚአብሔር ቤት እንደገና እንዲሰሩ ንጉሥ ቂሮስ ትእዛዝ ሰጠ። ናቡከደነጾር ከኢየሩሳሌም ቤተ መቅደስ አውጥቶ ባቢሎን በሚገኘው ቤተ መቅደስ ውስጥ ያኖራቸውን የእግዚአብሔርን ቤት የወርቅና የብር ዕቃዎች ከባቢሎን ቤተ መቅደስ አስመጣ። ከዚያም ንጉሥ ቂሮስ አገረ ገዥ አድርጎ ለሾመውና ሰሳብሳር ተብሎ ለሚጠራው ሰው ሰጠው። ቀጥሎም እነዚህን ዕቃዎች ይዘህ ሂድና በኢየሩሳሌም ቤተ መቅደስ ውስጥ አኑራቸው፣ የእግዚአብሔር ቤት ቀድሞ በነበረበት ቦታ እንደገና ይሰራ አለው። ስለዚህ ይህ ሰሳብሳር መጥቶ በኢየሩሳሌም የሚገኘውን የእግዚአብሔርን ቤተ መቅደስ መሠረት ጣለ። ከዚያን ቀን ጀምሮ እስከ ዛሬ ድረስ እነሆ በመሰራት ላይ ነው። ሆኖም ገና አላለቀም። አሁንም ንጉሡን ደስ የሚያሰኘው ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም እንዲሰራ ንጉሥ ቂሮስ በእርግጥ ትእዛዝ ሰጥቶ እንደሆነ በባቢሎን ቤተ መንግሥት ግምጃ ቤት የተቀመጡት መዛግብት እንዲመረመሩ ያደርግ። ከዚያም ንጉሡ ስለዚህ ጉዳይ የወሰነውን ይላክልን።